መጽሐፎቻችሁን መጽሐፍ ቅዱሶቻችሁን በሮሜ መጽሐፍ ምዕራፍ 14 ላይ አውጡና ከቁጥር 13 ጀምሮ በኢየሱስ ስም አነበዋለሁ። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ። በራሱ እርኩስ የሆነ ነገር እንደሌለ ከጌታ ከኢየሱስ አውቄአለሁ ተረድቻለሁም። ነገር ግን ምንም እርኩስ እንዲሆን ለሚቆጥር ለርሱ እርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ለርሱ የሞተለትን እርሱን በመብል አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። እግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የቆምንበትን እርስ በርሳችንም የምንተናነጽበትን እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይንንም አለመጠጣት ወንድምህን የሚሰናከልበትን አለማድረግ መልካም ነው። ላንተ ያለ እምነት በእግዚአብሔር ፊት ለራስ ይሁንልህ። ፈጥኖ መልካም እንዲሆንልህ በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው ብሎ ምዕራፉን ይዘጋል። ኢየሱስ ጌታ። ምናልባት እንግዲህ ቀጣይ ምዕራፍ 15 ነው አንድ ሁለት ሳምንት የምናየው። ምዕራፍ 16 ሰላምታ ነው እናየዋለን በደንብ። እሱን በቤተ ክርስቲያን አንዱ መሰረታዊ ነገር ስለሆነ ሰላምታ በፍቅር አሳሳም ሰላም ተባባሉ ተቃቀፉ ስለሚል መጽሐፍ ባይዘዌ አንድ ምዕራፍ ሙሉ ለሰላምታ ነው የተሰጠው። ሮሜ 16ን ስንደርስበት እናያለን። እና መጽሐፍ ቅዱስ ሰላምታን፣ ህብረትን፣ አንድነትን በጣም ቅድሚያ የሚሰጠው ጉዳይ ነው። ኢየሱስ ጌታ። በነገራችን ላይ መፈላለግን፣ ወንድምን መውደድን፣ ፍቅርን፣ ህብረትን አሁን ብዙም ከቤተ ክርስቲያን እየተሰረቀ ያለውን ነገር መጽሐፍ ቅዱስ እንደ ዋና ነው የሚይዘው። እንደ ዋና እንደውም እዛ አያት ያለው አጥቢያችን ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብለን ምዕራፍ 2 እና ምዕራፍ 3ን ዮሐንስ ራእይን ነው እየተማርን ያለ ነው። እና ጌታ የመጀመሪያውን ቤተ ክርስቲያን የኤፌሶንን ቤተ ክርስቲያን የምነቅፍብህ ነገር አለኝ ብሎ የሚለው ለምንድን ነው? የቀደመውን ፍቅርን ትተሃል ብሎ ነው። እንደውም ስራ አለ፣ ትጋት አለ፣ እምነት አለ፣ ሐሰተኛ አገልጋዮችን ሐሰተኛ ሐዋርያትን ልትታገስ እንዳልቻልክ አውቄያለሁ አይቻለሁ ካለ በኋላ ግን የምነቅፍብህ ነገር አለኝ ብሎ የቀደመውን ፍቅርን ትተሃል ብሎ እንደውም ምንድነው የሚለው? ንስሐ ካልገባህና ካልተመለስክ መቅረዝህን ወስደዋለሁ ይላል። አይገርምም? መቅረዝን የሚያክል ነገር መገኘቱን፣ ብርሃኑን፣ አብሮነቱን ጌታ እወስዳለሁ ይላል። እና እወስዳለሁ የሚለው እነዚህ ሰዎች ይገርማቸዋል። ዝሙት ሰርተው አይደለም፣ አመጽ አርገው አይደለም፣ የሆነ ክፋት ውስጥ ገብተው ምናምን አይደለም፣ ስተው አይደለም፣ ፍቅር ስለጣሉ ብቻ። ኢየሱስ ጌታ። አንድነታቸው ላይ ፍቅራቸው ላይ ያለውን ህብረት ስላላሉ ብቻ ጌታ እንደዚህ ይላል። በነገራችን ላይ ከአገልግሎት ፍቅር ይቀድማል። ኢየሱስ ጌታ። ከአገልግሎት ወንድም ይቀድማል። መስዋዕት ከማቅረብ ወንድም ይቀድማል፣ ፍቅር ይቀድማል። ከጸሎት ወንድም ይቀድማል፣ ፍቅር ይቀድማል፣ አንድነት ይቀድማል፣ ንጹህ ልብ ይቀድማል። ኢየሱስ ጌታ። ሃሌሉያ። እግዚአብሔር በዚህ ጸጋ ይባርከን። ወደ ትምህርታችን እንመለስና አንድ 5 ነገሮች ጽፈን አብረን እናያለን። አንደኛ በሉና ተራ በሆኑ ነገሮች መሰናክል እንዳትሆኑ ብላችሁ ጻፉ። ተራ በሆኑ ነገሮች መሰናክል እንዳትሆኑ ብላችሁ ጻፉ። ተራ በሆኑ ነገሮች መሰናክል አለመሆን ብላችሁ ጻፉ። ሮሜ ምዕራፍ 14 ቁጥር 13 እስከ 15 ተራ በሆኑ ነገሮች መሰናክል አለመሆን። እንደዚህ ይላል በኢየሱስ ስም። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይህን ቁረጡ። በራሱ እርኩስ የሆነ ነገር እንደሌለ ከጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁ።
ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለእርሱ ርኩስ ነው። ቁጥር 15 ወንድምህንም በመብል ምክንያት የምታሳዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብል አታጥፋው። ኢየሱስ ጌታ። ምን በሆኑ ነገሮች? ተራ በሆኑ ነገሮች ላይ መሰናክል ላለመሆን መኖር። መሰናክል አለመሆን ምን ማለት መሰላችሁ? የሐዋርያው ጳውሎስ ሐሳብ እዚህ ጋር የሚናገረው በጣም ጥቃቅን የሆኑ ነገሮች እዚህ ጋር የሚያነሳው አንደኛው ምንድነው? መብል ነው። ስለ መብል ነው በወቅቱ የተነሳው። ለምን በምን ምክንያት ነው ስለ መብል የተነሳው? በቤተ ክርስቲያን መካከል በወንድሞች መካከል በመብል ምክንያት መከፋፈል ሆኗል። ወይ ደግሞ አንዱ አንዱን መንቀፍ፣ አንዱ አንዱን መተቸት፣ አንዱ አንዱን አለመቀበል ጀምሯል። ምንድነው ሲባል አንደኛው አማኝ ነው፣ እኔ የፈለኩትን ብበላ ምንም ችግር የለውም ብሎ ያምናል። አንዳንዱ ደግሞ አይ እንደው ስጋን መብላት፣ ለጣዖት የታረደን መብላት፣ እንደው ትክክለኛ ያልሆነ ቦታ ሄዶ መብላት፣ ልክ አሁን በዘመናችን እንደምናየው አንዳንድ ነገሮች ላይ መገኘት ትክክል አይደለም፣ ኃጢአት ነው፣ ስለዚህ አልገኝም ብሎ ይላል። ሌላኛው ደግሞ እኔ ጣዖት ምን ያደርገኛል፣ ለጣዖት ተሰዋ በላ አያረክሰኝም፣ ባልበላ ምንም አያደርገኝም ብሎ ያምናል። እነዚህ ሁለት ወገኖች በመካከላቸው መከፋፈል ተፈጠረና አንዱ አንዱን ወደ አለመቀበል ደረጃ መጡ። አንደኛው አንደኛውን ይነቅፋል፣ አንደኛው አንደኛውን ይሰድባል፣ አንደኛው አንደኛውን አይቀበልም፣ አንደኛው አንደኛውን መንፈሳዊ እንደሆነ ጭምር መቀበል እያቃተው መጣ። ጳውሎስ መጣና ምን አለ? እናንተ ሰዎች አለ በእነዚህ በጥቃቅን ነገሮች ምክንያት እንዴት መሰናክል ታመጣላችሁ? የማይበላውም አይብላ፣ የሚበላውም የማይበላውን አይናቀው፣ የማይበላውም የሚበላው ላይ አይፍረድ። እና አንተ እምነት ለራስ ነው። እሺ በደረስክበት እምነት ተመላለስ። ኢየሱስ ያድናል። ሃሌሉያ። አሁንም ወደ ቤተ ክርስቲያናችን አምጥተን ወደዚህ ዘመን አምጥተን ስናየው እንትን ተደረገና ሐሰተኛ ነው እንዴ? ኢየሱስ ጌታ። ለምሳሌ አንድ ነገር ልንገራችሁ፣ በግልጽ አንድ ነገር ልንገራችሁ። ቸርች ውስጥ የሆነ እንትን መጽሐፍ ተሽጧል፣ ጨርቅ ተሽጧል፣ ዘይት ተሽጧል እና ሐሰተኛ አገልጋይ ነው፣ ሐሰተኛ ነብይ ነው። ምኑ ነው ሐሰተኛ ያስባለው? መጽሐፍ መሸጡ፣ ዘይት መሸጡ፣ ጨርቅ መሸጡ ነው ወይስ መንፈሱ ነው ሐሰተኛ የሚያስብለው? ኢየሱስ ጌታ። ምናልባት መጽሐፍ አይሽጥ፣ በቃ እንደው አትሽጥ፣ ዘይት አትሽጥ፣ እንትን አትሽጥ ማለት ይቻል ይሆናል። ግን መጽሐፍ ስለተሸጠ፣ ዘይት ስለተሸጠ፣ ጨርቅ ስለተሸጠ ሐሰተኛ ነው ብሎ እንደ ጨለማ ሰራተኛ፣ እንደ አውሬው ሰራተኛ፣ እንደ ሐሰተኛ አገልጋይ ማየትና መከፋፈል ትክክል አይደለም። አይደለም። ምናልባት ምንም አይነት እንከን የማይገኝበት ዘይትም የማይሸጥ ጨርቅም የማይሸጥ መጽሐፍም የማይሸጥ በሰላም የሚያገለግል የሚመስል መንፈሱ ከጥልቅ የሆነ አገልጋይ አለ። ምንም እንከን ስላልተገኘበት ትክክለኛ ነው ማለት አይደለም። መንፈሱ ትክክል ካልሆነ እሱ የኔ ወገን አይሆንም። እምቃወመው እሱን ነው፣ እማልቀበለው እሱን ነው። ሲታይ በሰውኛ መልአክ ሊመስል ይችላል። ሲታይ በሰውኛ እንከን ማይወጣለት ሊመስል ይችላል። ሲታይ በሰውኛ በቃ ትምህርቱ ምናምን አቤት ካንደበቱ የሚወጣው ቃል አቤት ሲተነብይ ስሚጥ ሲጠራ ምናምን ሊያስብል ይችላል። ነገር ግን መንፈሱ ከጌታ ካልሆነ ኢየሱስ ያድናል። የምቃወመው እሱን ነው። አሜን በሉኛ። ሃሌሉያ። ግንስ የአገሪቱ ሁኔታ እንደምታውቁት ነው። የቸርች ሁኔታ እንደምታውቁት ነው። እዚህ እንደምታውቁት የሚሸጥም ዘይት የለም፣ የሚሸጥም ጨርቅ የለም፣ የሚሸጥም ፎጣ የለም። እውነት ነው የለም። ግን አንድ ነገር ልንገራችሁ፣ አንድ የእግዚአብሔር ሰው ዘይት ሸጠ ብዬ ግን መንፈሱ ከጌታ አይደለም ብዬ አልቃወመው። በቃ ከተቻለ በአካል ማግኘት የሚችሉ አካላት ካሉ ዘይት ባይሸጥ እንትኑ ጨርቁ ባይሸጥ እንትኑ ባይሸጥ ብለው ይምከሩ። ከዛ ውጪ ግን ዘይትና ጨርቅ ተሸጠ ተብሎ ሁለት ጎራ ተይዞ በዚህ ምክንያት ለሌላው መሰናከያ መሆን የእግዚአብሔር ቃል ምን አይለው አይቀበለውም። ተውት በቃ እሱ በጥቃቅን ነገሮች ጉዳይ ኢየሱስ ጌታ። ለምሳሌ እዛ ቸርች ምን አምልኮ ላይ በጣም ትክክል አይደሉም ብለው ይዘላሉ ዝም ብለው እና እኛ ጋር እንደሱ የለም እንደዚህ ነው
እና እነዚህ የሚሰሉት የማይሰሉትን እነሱ ምንም መንፈስ የለባቸው ምናምን የደነዘዙ የፈዘዙ ምናምን እነዚህ እነዚህ ምን ጭፈራ ላይ ናቸው እኮ ችግር የለውም ውስጥ ለውስጥ እንባባል መሰናከያ እስከ መሆን ወደ ዓለም እስከ መውጣት ሌሎች ጋር እስከ መድረስ ግን ከሆነ ይሄ ጥቃቅን ነገር እኔና እናንተን እያሰናከለን ነው ማለት ነው። ስንት ዋና ጉዳይ አለ ስንት ቤተክርስቲያን ያለቃችበት ስንት እየቦረቦራት እየቦጠቦጣት ያለ ዋና ጉዳይ አለ። ለምሳሌ የስተት አስተማሪዎች ለምሳሌ ሐሰተኛ ነቢያቶች ሐሰተኛ አስተማሪዎች ቤተክርስቲያን ፎከስ ልታደርግባቸው የሚገባ ሐሰተኛ መንፈስ ይዘው ያሉ ህዝቡን ንጹህ የሚመስል እየጋቱ ያሉት የአመጽ የጥልቅ የጨለማ የሆነ ነገር ያለ መቃወምስ ካለብን መገሰጽስ ካለብን ማውገዝስ ካለብን እነሱን እንጂ ጥቃቅን ነገሮች እንትን ለብሳ አገለገለች እንትን ለብሱ አገለገለ አይደለም። ለምሳሌ እዚህ ቸርች ላይ ማንም ሱሪ ለብሶ አያገለግልም። ሴቶቹም ቀሚስ አድርገው ነው ለአገልግሎታቸው የሚቆሙት። ጌታ ይባርካችሁ። እንደዚህ ነው የምንቀጥለው። ግን አንድ ነገር ንገራችሁ ሱሪ ለብሳ አገለገለች እንትን ለብሳ አገለገለች ግን መከፋፈያና እርስ በርስ መባያ ሊሆን አይገባም። ጥቃቅኑን ነገር ተውት እያለ ነው ጳውሎስ። ተውት። በጥቃቅን ነገር ላይ አንዳችሁን አታሰናክሉ። ምን ማለት ነው? ለምሳሌ እሷ ድንገት አሁን ለምሳሌ ሰው ጠፋና ድንገት ፕሮግራም ተሰጥቷት ብታገለግል ሱሪ እንደለበሰች ከዛ እነሱ ጠርተዋት አንቺ ቤተክርስቲያናችን አሰድበሽ ቸርቻችን ተናርገሽ በሱሪ ቆመሽ ሲጀመር አሁን አንቺ እግዚአብሔር ሴት ነሽ ብለው ሰባብሮ ቢያደቋት ለማብለን ነው የሚሉት ለጌታ ብለን ነው የሚሉት። ግን እሷን አሰናክለዋት አላ ልክ አይደላችሁም። በጥቃቅን ነገር ላይ መሰናክል እለፉ። ትንሽ ነገሮችን እለፉ። ብዙ ጥሩ ነገር ያለውን ሰው የሆነ ጥቂት ነገር ካለው ምን በሉት እለፉት። በቃ በፍቅር መንገር ከቻላችሁ በፍቅር ንገሩት። በፍቅር ማቅናት ከቻላችሁ በፍቅር አቅኑት። ካልሆነስ እለፉት። ኢየሱስ ያድናል። ለምሳሌ በትዳር ያላችሁ ሰዎች በደንብ ታውቃላችሁ። ሚስቶቻችሁ መልአክ ስለሆነች ነው አብራችሁ የምትኖሩት ወይስ ባላችሁ መልአክ ስለሆነ ነው አብራችሁት የምትኖሩት? በጣም ብዙ ግጭት ያለው በጣም ብዙ መፋተግ ያለው ብዙ አለመግባባት ያለው የት ነው? እቤት አይደል እንዴ? ትዳር ውስጥ አይደል እንዴ? ግን እየኖርን አይደለም? እየኖርን ነው። ለምንድን ነው እየኖርን ያለ ነው? ለምሳሌ እኔ ሚስቴን ስለምወዳት ሚስቶች ደግሞ ባላቸው ምን ስለሚሉ ስለሚወዱ አይደል እንጂ ስተት ስለሌለ አይደለም። አንድ አይነት ስለሆነን አይደለም አይደል? ምንም አይነት እንከን በመካከላችን ስለሌለ አይደለም እየኖርን ያለ ነው። እየተገሳጸጽን እየተነጋገርን እየተጋጨን አይደል ምን ኖረው? ኢየሱስ ጌታ። ከዛስ ፍቅር በመካከላችን ስላለ እንቀጥላለን። በቤተ ክርስቲያን መካከል መሆን ያለበት ይሄ ነው። በምን? በፍቅር። ኢየሱስ ያድናል። በማሰናከል አይደለም፣ በመጣል አይደለም፣ በመስበር መንፈስ በመግደል አይደለም፣ በማቅናት። ኢየሱስ ያድናል። ሃሌሉያ! አረ ሃሌሉያ! ኢየሱስ ያድናል። ይኸው አንድ ነገር ልንገራችሁ፣ ከነንከኑ ወንድማችሁ ይበልጣል፣ ከነችግሩ እህታችሁ ትበልጣለች። ኢየሱስ ያድናል። ጥቃቅን ነገሮችን እለፏቸው፣ ከቻላችሁ በፍቅር አድርጓቸው። በዛ ምክንያት ግን ቡድን አትፍጠሩ፣ መከፋፈል አትፍጠሩ፣ ጎራ አትፍጠሩ። ኢየሱስ ያድናል። እሱ ነው መጽሐፍ ቅዱስ የሚናገረው። እኔ በዚህ ዘመን ማዝናውን በጣም ትልቅ ነገር ልንገራችሁ። በጣም ትልልቅ የሆኑ ሐሰተኛ አስተማሪዎች አደባባይ ላይ አሉ። በጣም ትልልቅ የሆኑ ሐሰተኛ ነቢያትም አደባባይ ላይ አሉ። ይገርማችኋል። ይኸው በማገለግለው ጌታ ፊት ነው የምነግራችሁ። ሲተቹ ሲተቹ ማየው እውነተኛ ሆነው የሆነ እንከን ያለባቸው የሆነ እውነተኛ ሆነው በቃ የሆነ ነገር ያለባቸው ነው ሲተቹ ማየው። ኢየሱስ ያድናል። እና ቁጭ ብዬ ግን ምን እላለሁ? በቃ በዚህ ደረጃ ሚያይ ሰው የለም ማለት ነው ወይስ እንደው ሰይጣን ራሱ ከለላ ያረጋላቸው እንዳይገሰጹና እንዳይተቹ ያረጋቸው ነው ላል። ኢየሱስ ያድናል። ሃሌሉያ! ለምሳሌ ያለገል ልንገራችሁ። እዩ ጩፋ ዘይት ሸጠ ተብሎ በካራቴ አጋንንት አስወጣ ተብሎ የተተቸውን ያክል ኢትዮጵያ ላይ ያለ ሐሰተኛ ነብይ አልተተቸም። ኢየሱስ ጌታ።
ለምሳሌ ነቢይ ዘነበ የሆነ ቃል ተናገረ ተብሎ ከተራገበው ይልቅ በጣም የስተት ትምህርት የሚያስተምሩ ሰው መንፈስ ነው ምናምን የሚሉ ሲቀጥል ደግሞ አንዴ እንደ ልብ ብትኖር ምንም ችግር የለውም የሚሉ ግን አይተቹ አይደለም። እንደሱ ምንድነው ስትሉ አያችሁ እኛ ራሳችን አይምሮአችን በዛ ሐሳብ ተይዟል። ትልልቅ ሰዎች ምንላቸው አይምሮአቸው በቃ ይሄንን የመገሰጽ አቅማቸው ተይዟል። ኢየሱስ ያድናል። እኔ ግን አንድ ነገር ልንገራችሁ፣ ሐሰተኛ መንፈስ አሜን ስትሉ የተመታ ይሆን። ሐሰተኛ ትምህርት አሜን ስትሉ የተመታ ይሆን። ከየሰው አይምሮ ላይ የተበተነ ይሆን። ከየሰው መንፈስ ላይ የተበተነ ይሆን። አሜን ባሉ የተበተነ ይሆን። ከቤተ ክርስቲያን ላይ ጉልበቱ ሽባ ይሆን። አቅሙ ሽባ ይሆን። ኢየሱስ ጌታ እና ይገርመኛል። እኔ ይገርመኛል ማለት በትክክል ማለት ነው። ስም ይጠራሉ ግን መንፈሳቸው ከጨለማ ነው። ሚተቻቸው የለም። ያስተምራሉ፣ ትምህርቶቻቸው እንደ መጽሐፍ ቅዱስ የተገለጠ ኢረር አለው፣ ክፍተት አለው። ሚተቻቸው የለም። ግን በቃ የሆነ እግዚአብሔር ሰው ግን የሆነች ነገር አርክቶ እንዲያረገ በእርግጥ እኮ ለነገሩ ምን መሰላችሁ አንድ የቆሸሸ ጋቢ ላይ እንትን ቆሻሻ ነክቶታል አይባልም አይደል? አንድ ንጹህ ጋቢ ነው አይደል እንትን ነካው የሚባለው። ለነገሩ ለዛ ኢየሱስ ጌታ ነው። አዎ እንደዛ ነው እኮ መጀመሪያውንም የቆሸሸ ስለሆነ ነው። ሃሌሉያ። ስለዚህ በዚህ አጋጣሚ አንድ ነገር ልንገራችሁ፣ አገልጋዮችም ምናምን ቸርች ውስጥ ያላችሁ ሰዎች በሆነ ነገር የምትነኩ የምትተቹ ሰዎች ካላችሁ ነገራችሁ ንጹህ ስለሆነ ነው። ንጹህ ስለሆነ የሆነ ምናምን ከሚወጣባችሁ ሰዎች ካላችሁ አያችሁ ብዙ ነገራችሁ ትክክል ስለሆነ ነው። ብዙ ነገራችሁ ትክክል ስለሆነ የሆነ ነገር ሲገኝባችሁ ነው የሚባለው። ከመጀመሪያ በቃ ነገሩ ሁሉ የተበላሸ ከሆነ ምንም አይባልም። በዚህ ያዙት። ሁለተኛ በእግዚአብሔር መንግስት ጉዳይ ላይ ትኩረት አድርጉ ብላችሁ ጻፉ። በእግዚአብሔር መንግስት ጉዳይ ላይ ትኩረት ማድረግ። በእግዚአብሔር መንግስት ጉዳይ ላይ ትኩረት ማድረግ። በማን መንግስት? በእግዚአብሔር መንግስት ጉዳይ ላይ ምን ማድረግ? እሺ ሮሜ 14:16 እስከ 18 በእግዚአብሔር መንግስት ጉዳይ ላይ ትኩረት ማድረግ እናንብበው። 16 እስከ 18 እንደዚህ ላይ እንግዲህ ለእናንተ ያለው መልካም ነገር አይሰደብ፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው ይላል። ኢየሱስ ያድናል። በማን ላይ ትኩረት ማድረግ? በእግዚአብሔር መንግስት ጉዳይ ላይ ምን ማድረግ? ትኩረት ማድረግ። ኢየሱስ ጌታ። አረ ኢየሱስ ጌታ ነው። እስቲ የእግዚአብሔር መንግስት በሏል። ሲድገሙና የእግዚአብሔር መንግስት በሏል። ሃሌሉያ። በምን ላይ ትኩረት አድርጉ? በእግዚአብሔር መንግስት ጉዳይ ላይ ትኩረት አድርጉ። የእግዚአብሔር መንግስት አለ። ሃሌሉያ። የእግዚአብሔር መንግስት አለ አይደል? ጽድቅና ምን? ሰላም በመንፈስ ቅዱስ የሆነ ምን? ደስታ። የእግዚአብሔር መንግስት ምንድነች አለ? ጽድቅ። የመጀመሪያው ምንድነች? ጽድቅ። ኢየሱስ ያድናል። ጌታ ኢየሱስ ሲያስተምር ምን አለ? ጽድቁንና መንግስቱ ምን በሉት? ፈልጉት አለና ሌላው ምን ይላል? ይጨመርላችኋል አለ። ጽድቅን መፈለግ ማለት የእግዚአብሔርን መንግስት መፈለግ ማለት ነው አይደል? ምክንያቱም የእግዚአብሔር መንግስት ምንድነው አለ? ጽድቅ። ሃሌሉያ። ከዚህ በፊት ተናግሬ ያለው መሰለኝ አላውቅም፣ ግን ጽድቅ ማለት ምን ማለት ነው ብያቸዋለሁ። በእግዚአብሔር ዘንድ ተቀባይነት ያገኘ ማለት ነው። የጸደቀ ማለት እግዚአብሔር የተቀበለው ማለት ነው። እግዚአብሔር ሚዛን ላይ የከበደ ማለት ነው። እግዚአብሔር የሚያየው የሚሰማው የተቀበለው በእግዚአብሔር ሚዛን ላይ ከብዶ የተገኘ ማለት እኮ ነው። ሃሌሉያ። እና የእግዚአብሔር መንግስት አለ የጽድቅ ጉዳይ ነው። የመጀመሪያው ጽድቅ
ና ትኩረት ማድረግ ያለባችሁ የመጀመሪያው ነገር የሚበላው የሚጠጣው የሚለበሰው ምናምኑ ጥቃቅኑ ነገሮች ላይ ሳይሆን የመጀመሪያው ትኩረት መሆን ያለበት ጽድቅ ላይ ነው። አረ ሃሌሉያ! ጽድቅ ላይ። የትኛው ጽድቅ? የተቀበላችሁት የክርስቶስ ጽድቅ ላይ፣ የተሰራላችሁ የማዳኑ ጽድቅ ላይ፣ የተቀበላችሁት በመስቀል ላይ ተሰርቶ ለእናንተ የተደረገው የክርስቶስ ጽድቅ ላይ ትኩረት አድርጉ። ለምን? የእግዚአብሔር መንግስት የጽድቅ ስለሆነ። ሃሌሉያ! በነገራችን ላይ መጽሐፍ ቅዱስ ጽድቃችን ኢየሱስ ነው ብሏል። ኢየሱስ የሚባል ጽድቅ ተቀብለናል አይደል? ሃሌሉያ! አረ ሃሌሉያ! ስለዚህ የእግዚአብሔር መንግስት የምን ጉዳይ ነው አለ? የጽድቅ። የተቀበላችሁትን ጽድቅ እሱን ኑሩት። እሺ፣ ግለጡት፣ አሳዩት፣ ተመላለሱበት። ሃሌሉያ! ሰዎች አይተዋችሁ እነዚህ ሰዎች የክርስቶስ ናቸው ይበሉ፣ የጽድቅ ሰዎች ናቸው ይበሉ። ኢየሱስ ያድናል። የዛኔ ማንን ታሳያላችሁ? የእግዚአብሔር መንግስት። በጽድቅ ስትኖሩ፣ በጽድቅ ስትመላለሱ ማን ይታያል በእናንተ? የእግዚአብሔር መንግስት። ኢየሱስ ያድናል። ማን ይታያል በእናንተ? ጌታ። ሃሌሉያ! ስለዚህ የእግዚአብሔር መንግስት አለ ጽድቅና ቀጥሎስ ሰላም። ሃሌሉያ! በነገራችን ላይ የመንግስት ልጆች የሰላም ልጆች ናቸው። አሜን ነው። ሰው የሚመስለው ምኑን ነው? የወከለው መንግስት አይደል እንዴ? ነው እኮ የሚመስለው። የመንግስቱ ልጆች የእግዚአብሔር መንግስት ልጆች የምን ልጆች ናቸው? የሰላም ልጆች ናቸው። ለምን? አለቃቸው የሰላም አለቃ ይባላል። እንደ ኢሳይያስ 9:6 ላይ ሲናገር እርሱ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ የሚገርም እኮ መጽሐፍ ቅዱስ ራሱ እኮ የሚገርም ነው። ወንድ ልጅ ምንድነው ሕፃን ተሰጥቶናል፣ ወንድ ልጅ ተወልዶልናል ብሎ እርሱ ድንቅ መካር፣ ኃያል አምላክ ይላል። የተወለደው ልጅ እኮ ነው ኃያል አምላክ የተባለው። ኃያል አምላክ ብሎ የዘላለም አባት። አያችሁ፣ ተወለደ እንጂ የዘላለም ምንድነው? እሱ አባት ነው። ከመወለዱ በፊት ምንድነው? አባት። ኢየሱስ ጌታ። ሃሌሉያ! ብዙዎች ግራ የሚጋቡት እኮ ለዚህ ነው። ኢየሱስ ነው እንዴት አምላክ ትሉታላችሁ? የተወለደ እንዴት አምላክ ይባላል? አዎ የተወለደ ነው፣ ግን የዘላለም አባት ነው። ስሙ ይባረክ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ የመንግስቱ ልጆች የምን ልጆች ናቸው? የሰላም አለቃቸው የሰላም አለቃ ስለሆነ። ሃሌሉያ! ሰላም የት ነው ያለው ስትሉ በእግዚአብሔር መንግስት ውስጥ ነው። ጌታ ኢየሱስ ምን አለ? ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎ እኔም እሰጠው ዓለም እንደሚሰጥ ልባችሁ አይፍራ አይታወክ። በእግዚአብሔር መኑ፣ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ አለ። ምሰጣችሁ ሰላም ነው አለ። ዓለም የሌላትን ማለት ልትገዟት አትችሉም። የላትማ። ያላችሁን በጠቅላላ ከፍላችሁ ልግዛሽ ብትሏት የላትም። ሰይጣንን ነፍሳችሁን ራሱ ብትሸጡለት እሱ ሰላም የለውማ። የሌለውን ከየት ይሰጣችኋል? ጌታ ኢየሱስ ግን ሰላሙን ሰጠን። እኔና እናንተ የሰላም ልጆች ነን። ሃሌሉያ! እስቲ ተውትና የመጽሐፍ ቅዱስን ማስረጃ እንተውና እኔና እናንተን ማስረጃ አድርገን ውሰድ። ጴንጤ ድንጋይ በመወርወር ይታወቃል። በጸብ ይታወቃል። ከተማ በመጥበጥ ይታወቃል። በማፍረስ መንገድ በመዝጋት እሳት በማንደድ ይታወቃል። ለሃይማኖቱ ሴፍ ይዞ በመሮጥ ይታወቃል። አንገቱን ቁረጠው ይላል። የምን ሰው ነው? የሰላም። ሃሌሉያ! እስቲ አንዴ ጮክ በሉና የሰላም ሰው ነው ይበሉ እስቲ። ሃሌሉያ! ሃሌሉያ! የሰላም ሰዎች ያረገን ጌታ ይባረክ። አርጎን እኮ ነው። አርጎን የሰላም ሰዎች አርጎን። እዚህ ውስጥ እኮ 4 ሰው የምትደበድብ 4 ሰው የሚደበድብ ሰው እኮ ነው የነበረው። ምን ነው ገጀራ ይዘን ስንሮጥ እኮ የነበርነን። ሃሌሉያ! እሱ የሰላም አለቃ ሲያገኘን የሰላም ሰዎች አረገን። ስሙ ይባረክ። ሃሌሉያ! ስለዚህ አሁን በእነዚህ እጆቻችን ይገርማችኋል መስራት እንጂ መምታት አንችልም። የጌታ ናቸው። ሃሌሉያ! አረ ሃሌሉያ! የዋጀን ጌታ ይባረክ። የራሱ ያረገን ይባረክ።
የሰላም ሰዎች ያደረገን ይባረክ። ኢየሱስ ያድናል። በነገራችን ላይ በክርስትናችሁ ልትኮሩ የሚገባው ለዚህ ነው። እሺ በጣም ልትደሰቱ የሚገባው ለዚህ ነው። ኢየሱስ ተዋጉልኝ፣ ሰይፍ አንሱልኝ፣ ጠበቃውን ተከራከሩልኝ አላለም። ጠበቃውን አቻለሁ፣ አድናቸዋለሁ፣ ሰይፉን ወደ ሰገባው እንዲመልስ አረጋለሁ፣ ጠብቃቸዋለሁ፣ ከልላቸዋለሁ ነው ያለው። አንዳንዶች አላያችሁም? ይጠብቃሉ፣ አምላካቸውን በሰይፍ ይጠብቃሉ፣ በገጀራ ይጠብቃሉ፣ አንገት በመቁረጥ ይጠብቃሉ፣ ድንጋይ በመወርወር ይጠብቃሉ። እንደሱ አይደለም። እሱ የሰላም አለቃ ነው። የሚጠሏችሁን ውደዱ ያለ ነው። ለጠላቶቻችሁ ጸልዩ ያለ ነው። የሚረግሟችሁን መርቁ ያለ ነው። አረ ስሙ ይባረክ። በቃ ከዚህ በላይ ደስታ የለም። ኢየሱስ ጌታ እና የእግዚአብሔር መንግስት አለ ጽድቅ፣ ሰላም፣ ከዛስ በመንፈስ ቅዱስ የሆነ ምን ደስታ። ሃሌሉያ። በመንፈስ ቅዱስ የሆነ ምን ደስታ። እስቲ እንደዚህ በሉ። እስቲ በመንፈስ ቅዱስ የሆነ ደስታ አለኝ በሉ። እስቲ ሃሌሉያ። እስቲ መንፈስ ቅዱስ ሲነካው የተጨነቀ ሰው አለ? ጭንቀቱን የረሳ እንጂ። መንፈስ ቅዱስ ሲነካው ያዘነ ሰው አለ? ሐዘኑ የወደቀለት እንጂ። መንፈስ ቅዱስ ሲነካው የጨለመበት ሰው አለ? ጨለማው የተገፈፈለት እንጂ። ሃሌሉያ። አረ ሃሌሉያ። ይኸው ኢየሱስ ሄዶ ለላከልን መንፈስ ክብር ይሁን። ሃሌሉያ። ለተሰጠን መንፈስ ቅዱስ ክብር ይሁን፣ ክብር ይሁን። ከሥላሴ አካል አንዱ ለሆነ መለኮት ለሆነ እግዚአብሔር ለሆነ መንፈስ ቅዱስ ክብር ይሁን፣ ክብር ይሁን። ሃሌሉያ። የቤተ ክርስቲያን ድምቀት፣ የቤተ ክርስቲያን ውበት፣ የቤተ ክርስቲያን አቅም፣ የቤተ ክርስቲያን ኃይል፣ የቤተ ክርስቲያን ትምክህት፣ የቤተ ክርስቲያን ጉልበት፣ የቤተ ክርስቲያን ማሸነፊያ መንፈስ ቅዱስ ይባላል። ሃሌሉያ። ቤተ ክርስቲያን ብቻዋን አይደለችም። መንፈስ ቅዱስ የሚባል አምላክ አብሯት ነው ያለው። መንፈስ ቅዱስ የሚባል ጌታ አብሯት ነው ያለው። እያጽናናት ያለ፣ እየመከራት ያለ፣ እየመራት ያለ፣ ጌታ እንደሚመጣ እያሳሰባት ያለ፣ ለጌታ እንድትኖር እየመከራት ያለ፣ አቅም እየሰጣት ያለ፣ የክርስቶስ ምጽአት እያስጠበቃት ያለ መንፈስ ቅዱስ አለ። ሃሌሉያ፣ ሃሌሉያ። እሄዳለሁ አለ። አጽናኙን እልክ። እንደውም ብሄድ ነው የሚሻላችኋል። እኔ ካልሄድኩ ስለማይመጣ አለ ብሄድ ይሻላል። እኔ ስሄድ እሱ ይመጣል አለ። እኔ ነገርኳችሁ ራሱ ያሳስባችኋል አለ። አሁን ልትሸከሙት ማትችሉት ብዙ ነገር አለ አለ። እሱ የመጣ ጊዜ ግን በእናንተ አቅም ሳይሆን ያሸክማችኋል። አቅም ሆኖ በእናንተ ውስጥ ይሸከመዋል። አረ ሃሌሉያ፣ ሃሌሉያ። እንዴት ድንቅ ነው! ሃሌሉያ። በነገራችን ላይ እኮ መንፈስ ቅዱስ የሌለበት ክርስትና አይደለም። እንደምታውቁት አይደለም። መንፈስ ቅዱስም አብ፣ ወልድ፣ መንፈስ ቅዱስ ከሥላሴ አካል አንዱ ብለን የምንማረው ትምህርት ብቻ አይደለም። ሕያው የሆነ ዛሬ በዚህ ያለ በመካከላችን የሚመላለስ ይሄንን ቃል የሚያስተምረን፣ የሚያሳስበን፣ ኢየሱስን እንድንወደው የሚያደርገን፣ እንድንጠብቀው የሚረዳን፣ የሚቀድሰን፣ የሚያነጻን፣ ለመንግስቱ የሚያዘጋጀን፣ ለሱ እንደገና ክብር ይሁንለት። ሃሌሉያ። ጌታ ይባረክ። በመንፈስ ቅዱስ የሆነ ደስታ፣ ደስታ። ሃሌሉያ። ማለት ብዙዎቻችሁ ልምምዱ እንዳላችሁ እርግጠኛ ነኝ። የእግዚአብሔር መንፈስ በላያችሁ ላይ እንደዚህ ፈሶ ያውቃል አይደል? ያው ፔንቴኮስታል ከሆነን እናውቀዋለን በደንብ ፈሶ ያውቃል። ልክ ያ የእግዚአብሔር መንፈስ ውስጣችሁ ሲፈስ ሲነካችሁ፣ ተውት እናቶች ልጆቻችሁን አረሳችሁም? በጌታ ፊት
በጣም የምትወዱትን ነገር አረሳችሁም በወቅቱ ሰማይ ብቻ አልናፈቃችሁም ሃሌሉያ የሆነ የኔ ነው የምትሉትን ነገር በጠቅላላ አልተዋችሁትም ሲያስጨንቃችሁ የነበረው ነገር በወቅቱ እንዳለ አልተዋችሁትም ከሱ ሁሉ በላይ ስለሆነ ነው መንፈስ ቅዱስ ከዛ ሁሉ በላይ ስለሆነ ሃሌሉያ ስሙ ይባረክ ስለተሰጠን መንፈስ ቅዱስ እግዚአብሔር ይባረክ ከኛ ጋር ለመኖር ለወደደው መንፈስ ቅዱስ ክብር ይሁንለት አብሮን ላለ በእኛ ውስጥ ላለ እኛን መኖሪያው ላደረገ በእኛ ውስጥ ላለ ለዚህ ቅዱስ መንፈስ ለዚህ ቅዱስ ጌታ ለዚህ ሕያው አምላክ ኢየሱስ ጌታ ስሙኝ የእግዚአብሔር መንግስት አለ ጽድቅ ሰላም በመንፈስ ቅዱስ ይሆናል ደስታ ምን እንደሚመስለኝ ታውቃላችሁ አንዳንድ ጊዜ አይታችኋል ወይ ያመለካችሁ ያለ ወይ ደግሞ እየተጸለየ ያለ የእግዚአብሔር ልውና በኃይል ሲመጣ አይታችኋል በጣም ደስተኛ የምትሆኑበት ፍጹም ደስተኛ ነገራችሁ እኮ አለ ጉዳያችሁ እኮ አለ አልተቀየረም እኮ የነበረው ነገር የቅድሙ ነገር ሲያስጨንቅ ነበር እኮ እሱ አለ ግን እሱን ሁሉ በጠቅላላ ትታችሁት ረስታችሁት ምናምን በጣም ሐሴት እያረጋችሁ እያለቀሳችሁ በጣም እየተደሰታችሁ ያለው ምን እንደሚመስለኝ ታውቃላችሁ እንደሱ አይነት ነገር ሲሆን ብዙ ጊዜ የእግዚአብሔርን መንግስት ህይወት እየቀመስን እንዳለ ይሰማኛል ቅምሻው እሱን ይመስላል ሃሌሉያ ማለት ሁሉ ነገር እርግፍ የሚልበት ፍጹም እንዳለ ውስጣችሁ በሐሴትና በደስታ የሚሞላበት የእግዚአብሔር መንግስት የዛ ቅምሻው እሱን ነው የሚመስለው ስንሄድ ስንገባበት ስንኖር ሰው ደግሞ ምን እንደሚመስል አስቡ ኢየሱስ ጌታ ሃሌሉያ ስለዚህ መጽሐፍ ቅዱስ የእግዚአብሔር መንግስት ይሄ ነው የእግዚአብሔር መንግስት ፎከሱ በመንፈስ ቅዱስ ላይ ነው ጽድቅ ላይ ነው ሰላም ላይ ነው ዋናው ነገር ላይ ፎከስ አርጉ ትኩረታችሁን አርጉ ብሎ ነው እየተናገረን ያለው እግዚአብሔር ይባረክ